ዘድንግል መጣለ። እሺ ዘድንግል እንዴት ነህ? ዘድንግል ሰላም ነው ወንድም ዳንኤል? እግዚአብሔር ይመስገን ሁሉ ሰላም። እንዴት ነህ? አለን ሰላም ነው። ሁሉ ሰላም አለን። እሺ ከየት ቤተ እምነት? ረሳህ መሰለኛ። አይ አልረሳሁም፣ ግን ዛሬ ሌላ ሰው ነው ያለውና የሚሰማ ሰው ከየት እንደሆንክ እንዲያውቅ ያክል ከየት ቤተ እምነት ነህ? አይ ከስላሴ አማኝ ውጪ ስላልክ እሺ እኔ እንኳን አሁን እገባለሁ የሚል ግምት አልነበረኝም። ምክንያቱም ከገስት ከላኩልህ በኋላ ነው ከስላሴ አማኝ ውጪ ምናምን ስትል የሰማሁትኝና ለዚያ ነው። እኔ ያው የስላሴ አማኝ ስለሆንኩኝ አይመለከተኝም ብዬ ነው። እሺ የገባበት ስፔሻል ነገር አለ? አይ የለም፣ እያዳመጥኩ ነበረ እና ከታች ሆኜ። እሺ ለዚያ ነው። የስላሴ አማኝ ነህ አንተ? እኔ አዎ እንጠረጠራለሁ። ኩነትን ትቀበላል? ኩነትን ትቀበላል? የኩነት ትምህርት ኩነት ማለትም ማለት ነው? አታውቀውም? ኩነት ትምህርትን የስላሴ ኦርቶዶክስ ውስጥ ያለውን የኩነት ትምህርት። እሺ አታውቀውም ወይ? እኔ አላወኩትም። ማለት የካኩነት ስትለኝ አዲስ ቢቃሉ። እሺ በቃ ያው አላስተዋልከውም ማለት ነው። እሺ አይ በቃ ችግር የለም። ርዕሱንም እንዳንቀይረው ማለት እንዳንቀይረው ርዕሱን። እሺ ሜላት ፈልገዋል። ዛሬ ኔትወርክ እንዴት ነው? ኔትወርክ እያስቸገረኝ ነው። ይሰማል እንጂ አሁን ጥሩ ነው። ቀደም ግን አልሰማንም ነበር። ኩነትን ካላወቀው ምን እናወራለን ብለን የኩነት ትምህርት ካላወቀ እንጂ እናወራበት ነበር። ኩነትን ኦዲዮች ይቀበሉታል እንዴ ምናምን እየተባልክ ነው እንዴ? ምንም እንጂ የሚያመሳስላቸው እሱ አይደል? ኩነት ዘድንግል የለም። በቃ ኩነትን ብዙዎቹ እኮ አያውቁትም፣ ዝም ብሎ ነው አይደል? ቃሉ ራሱ አዲስ ነው የሚሆንባቸው። አሁን ቃሉ ራሱ አዲስ ነው የሆነበት አለ አንዳንዶች። ቤካስቲ ንገረን ስለ ኩነት ነሽ። ማይክ ፈት እስቲ በኩነት የሚያምን ይመስለኛል ቤካና ትንሽ ይጨመቀ። እስቲ ጨመቀ ሜላዋ እኔ አላምንም ትላለህ እንዳትጨምቅ። እንዴት ነው ሜላዬ? እንዴት ነህ? ልኛ አባ ሰላም ነው ጌታ ይመስገን። ውድ እንዴት ነበር? ቸርች አማን ነበረ? አማን ይመስገን ጥሩ ነበር። እኛማ እኮ በቃ ዛሬ ትላለህ ጥሩ ነበር ነው አይደል? አዎ እግዚአብሔር ይመስገን ጥሩ ነበር። በጣም ደስ የሚል ጊዜ ነበረ። ያው ወንጌል አይቶ መቼስ ማርያም አትልም፣ ጌታ ነው የምትለው። ደስ የሚለው እኮ እሱ ነው። ግን ከላይ ያለችው መሲ ማርያም ነው የምትለው ታውቃለህ። እሷን በማርያም ኩነት ጉዳይ ጭመቃት እስቲ። ማርያም ኩነት አላት። ያው ቀጥል ያዝ እንዳትለቅ።
አይ ቲንክ ተቋረጥኩ መሰለኝ ነው ያል። አይ አለ አለ አለ። አረ ኦኬ እሺ። ይሄ ሙስሊም እስቲ ደግሞ ትንሽ ጭመቀው እስቲ ላስገባልህ አንድ ሙስሊም ማን ናግባ ያ ዘመን እስቲ ትንሽ ናግባ ያ ዘመን ሌላ አሁን ጂሰስ ካለ ጆቫ ዊትነስ ካለ ፕሊዝ እየጠበቅናችሁ ያለ ነው ካላችሁ ከስላሴ አማኝ ውጪ ማለት ነው። ከስላሴ አማኝ ውጪ ልክ ይላሉ። በኮመንት ከምትቸገር ወዳጄ ብትገባ ይቀላል። ናግባ ከስላሴ አማኝ ውጪ ዛሬ ኦርቶዶክሳውያን እሺ ኩነትን አጥንቶ መጣል። ያው ለድንግል መጣ ዘንግል። አዎ ምን እንደሆነ አላውቅም። እያወራሁ ነው የወጣሁት ዘጋብኝ ነው እንዴ? ኦኬ ኩነት ሲባል ሰምተህ አታውቅም? እኔ ኩነት አላውቅም። እሺ እንግዲህ ካላወቅህ ምን ማድረግ እንችላለን? ብትገልጽልኝ ደስ ይለኛል። እሺ አብ ልብ ነው ሲባል ሰምተህ ታውቃለህ? አብ ልብ ነው ሲባል ሰምተህ ታውቃለህ? አይ ሰምቼ አላውቅም። በቃ ጥሩ ነው። ባሰማ ነው የሚሻለው። ባሰማ ነው የሚሻለው። በቃ ችግር የለውም። አይ በቃ ጥሩ ነው። ጥሩ ነው ያለው ቶ ቢቀር ይሻላል። ሰምቼ ስለማላውቅ እኔ አሁን ሰምቻለሁ ብለህ ማሰጃል ይልህ ነው ግዴታ ሰምቻለሁ ብትለው ማሰጃል ይልህ ነው። አይ ሰምቻለሁ ብሎ ማስረጃ ይለኛል። ማስረጃ ደግሞ ብለው ማስረጃ አንጣ ቢለኝም አልተማርኩም፣ አልሰማሁም፣ አላየሁም፣ አላውቀውም። አይ እኔ ጥሩ ነው ያለው። እንኳንም አላወቅኩም። ምንም የሚጠቅመህ ተመስሎኝ ደስ ይለኛል። አይ አሁን አስረድቼ ከዛ ደግሞ ለማፍረስ ደግሞ ልታገል። ስለዚህ ከመጀመሪያውም ጀምሮ ባታውቀው ነው የሚሻለው። ምን ላይ ያለ ትምህርት ነው? ኦርቶዶክስ ውስጥ አይ ስማ አብ የሚነገረው ኦርቶዶክስ ውስጥ እኮ ነው። ግን እያልኩ ያለሁትኝ እንትኑ ማለት የትምህርቱ እንትን ያለበት ምን መጽሐፍ ላይ ነው ለማለት ፈልጌ ነው። ሚስጥረ ስላሴ ነው መጽሐፉን ነው የምልህ። አዎ ስለ ስላሴ የተጻፉ መጽሐፎች ላይ ማግኘት ይችላል። የኩነትን ሀሳብ እሺ በቃ እኔ አላውቀውም። እኔ የማውቀው አንተ የምታውቀው መውጣት ነው። አለማወቁ ጠቅሞታል። ግን አትወቁ፣ ጥሩ ነው። የሚጠቅም ነገር ከሆነ የሚያስፈልገው እሺ ዘማሪ ተከተል ሰላም ከየት ቤተ እምነት ሰላም ወንድማችን። እሺ አይ ሆፕ ሳያቅ ይመስለኛል በስተት
እሺ ያ ሌሎች የመጠበቂያ ግንቦች ተብላችኋል። እሺ ኑ ካላችሁ መጠበቂያ ግንቦች ካላችሁ መግባት ትችላላችሁ፣ መወያየት እንችላለን። እሺ ሌላ ሰው ካለ ከስላሴ አማኝ ውጪ ካለ ሌላ ሰው ካለ በክርስቶስ ኢየሱስ አምላክነት ላይ መወያየት የሚችል እሺ ዘድንግል በቃ ጥሩ ነው። አሁን አንተ እንትን ነው አለማወቅ ጥሩ ነው፣ ይጠቅማል። እውነት ለመናገር ጥሩ ነው አለማወቅ መጽሐፍ ቅዱሳዊ ስላልሆነ ማለት ነውና በቃ ሌላ ርዕስ ላይ ስንወያይ ትመጣለህ አይሻልም? አይ ምን ብታስረዱኝ እናንተ መስረዳታችሁም ይሄን እሱን ሌላ ስናስተምር ነው ብራዘር አይሻልም? ነው ወሳኝ ነው የፔንቴን ኮመንት አታንብብ፣ የፔንቴን ኮመንት አታንብብ። እሺ የፔንቴ ኮመንት ግን እኮ በነገራችን ላይ አንድ ነገር ልንገርህ። እሺ አይ ችግር የለም ዘድንግል በቃ ዶሪ ስቀደር ነው ያልኩህ። አይገባኝ ማለት የሆነ አንዳንዴ ባጭሩ ምን መሰለህ በቃ ነገሮች አሉ። አይቶ እሱም በቃ የቀልድ ነው ያልኩህ። ማን እንደጻፈም አላውቅም፣ ፔንቴውን ሌላ ሰው አላውቅም፣ ግን እንድታየው ያክል ነው በራሱ ማለት ነው። በኖርማ እኮ ርዕስ ላይ እንቆያ ዘድንግል ግድ የለም ሌላ ቀን እናወራለን። አሁን ሌላ ሰው ከላይ ተቀምጣለች፣ እሷን እንቀበላት። ሰላም ሰላም፣ እንዴት ነሽ? ሰላም የሚሰማሻል? ለታለም ሰላም ኤንድ ማን ነው የሚለው? ምንድን ነው ሰላም ኤንድ ወንጌል ነው የሚለው። ጌታ ሰው ነች እሷ። እሺ ማለት አንድ ቁጥር ጽፋችሁ ገብታችሁ ስትጠየቁ ለምን እንደማትመልሱ አላውቅም። አሁን አንድ ቁጥር የጻፍሽው አንቺ ነሽ። አንድ ቁጥር ጽፈሽ ግን ስንጠይቅሽ እየመለስሽ አይደለም፣ ደስ አይልም። እሺ ሌላ ሰው ካለ እንቀበል። ሌላ ሰው ካለ እንቀበል። ምንድነው እያወራን ያለ ነው? በተለይ ከስላሴ አማኞች ውጪ ያላችሁ ቤተ እምነቶች መግባት ትችላላችሁ። ከስላሴ አማኞች ውጪ ከስላሴ ትምህርት አማኞች ውጪ ያላችሁ ቤተ እምነት ውስጥ ካቶሊክና ኦርቶዶክስን አይመለከትም፣ ጴንጤን አይመለከትም። ሌሎቻችሁ ካላችሁ ግን መግባት ትችላላችሁ። እሺ ካላችሁ አንድ ቁጥር ጻፉልን እንቀበል። ሌሎቻችን ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ጸጋ ይብዛላችሁ፣ ተባረኩ። ቴንክ ዩ ጋይስ። በእንደዚህ አይነት የስተት ትምህርት ውስጥ እየገባችሁ ያላችሁ ሰዎችም ካላችሁ ማለት በቃ ገና በሆነ ደረጃ ላይ ትምህርቱን በደንብ በማታውቁት ግን የሆኑ ትምህርቶችን ሰጥተዋችሁ እያነበባችሁ እያጠናችሁ ምናምን ያላችሁ ሰዎች ካላችሁ መግባት ትችላላችሁ። በቃ እሺ፣ በእኔ በኩል ደህና አደሩ። እሺ ዘድንግል ዛሬ ብናወራ ደስ ይለናል። ተዘጋጅተህ ነበር ግን በኦርቶዶክስ ዘንድ በሆነ ነገር ባወራ ምናምን ብለህ አስበህ ነበር? አይ ኧረ እኔ አልተዘጋጀሁም። እኔ ለክርክር ምናምን አልመጣም፣ ለመማማር ነው። ሰይ ጥሩ ነው። ልብህ ጥሩ ነው። በቃ አትጥፋ ብራዘር። እሺ አልጠፋም። ግን ቤኪ ያለ ቤኪ ይቅርታ፣ ግን ቤኪ እንዳትናደድ። ቤኪ እየተናደደብኝ ነበረና እሱ እንዳይናደድብኝ እንደው እሱ በሌላ ሰዓት ብመጣ ደስ ይለኛል። ኧረ ቤኪ ልቡ በጣም ሰፊ ነው። ቤኪ ለምንድን ነው የምናደድብህ? ብራዘር እናንተ ናችሁ የምትናደዱት። እኔ ማርያም አምላክ ናት ሰው ናት አምላክ ብዬ ስመጣ ይኸውልህ ተመልከት፣ እኛ አምላክ ነች ያላለን አንተ በቃ ዳንኤል ወይ ነው ሜላን አውራው ከፈለክ። እናንተ በኦርቶዶክስ ተዋሕዶ ቤተ እምነት ማርያም አምላክ ነች ብላችሁ እንደምታምኑ እሱ በዝርዝር ያስረዳሃል ከፈለክ። ችግር የለም። በፈጣሪ ስም እኛ ያላልነች አምላክ ነች አላልንም። ወላዲተ አምላክ ነው የምንለው፣ የአምላክ እናት። ይኸው አውራው በቃ ችግር የለውም። እንደ ወላዲተ አምላክ ነው የምትላት ወይስ አምላክ ነው የምትላት?
የማርያምን መገለጫዎች አይተን ከባህሪዋ ከሚገለጥባት ባህሪዋ ተነስተን እንደው አምላክ ነች ወይ ሰው ነች የሚለውን ነገር ከንግግሮቻችን እኛ ደግሞ እንረዳለን። አይሻ ዳኒሻ አንተና ዘደንግል አውሩና እኔ ደግሞ መጨረሻ ላይ አይ በቃ አምላክ ናት ወይም ደግሞ ሰው ናት ብዬ ልቀበል። ደስታ ነው። ዛሬ ዘድንግል ቢያርፍ ነው የሚሻለው። እባክህ ርዕሱን እንዳይጠልፍብን ዛሬ ይረፍ፣ ነገ እናስገባዋለን። ዛሬ ትንሽ ካሉ የተወሰኑ ሰዎችን ብንቀበል አሪፍ ነው እና እኛ ያላልነው እንደው ዳኒ በቃ አሉ ይለናል። በቃ እንትራማ ነው ቤኪ በቃ እንደዚህ ምናምን ይላል። ዘድንግል በቃ እስኪ እንመጣለን። ቆይ በደንብ ያሳያል፣ እኛ እናሳያለን በደንብ ሌላ ቀን ነገ እናደርገዋለን ብዬ አስባለሁ። ነገ ወይ ተነገ ወዲያ ከሁለት አንዱ እገባለሁኝ። በቃ አሪፍ። እሺ ኬናኑ ነው የሚለው እሺ ሰላም፣ እንዴት ነው ወዳጄ? ሰላም ነው፣ እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት? ከፕሮቴስታንት። እሺ ምን እንርዳ? አይ አሁን የሰማሁት ነገር ራሱ ልክ ነው ብዬ አላመንኩም። ምክንያቱም የኦርቶዶክስ ቤተ እምነት ማርያምን አምላክ ናት ብለው አይቀበሉም እና ከምን ተነስታችሁ ነው አምላክ ናት ብላችሁ? እሱ አሁን ነው የሰማውና ከሱ በፊት ምን ስትገባ ለምን ነበር የገባው? አይ እኔ ማለት ከኦርቶዶክስ መስለኝ ነው የገባሁት። እኔ ልትከራከረን ነን እኮ ታዲያ ኦርቶዶክስ አይደለም። ኦርቶዶክስ አይ ነን እኮ እኛ እኮ ታዲያ አንድ ሀሳብ እንምረጥና እንከራከር። ኦኬ ልታሳምነን ማለት ነው። እሺ የትኛው ሀሳብ ላይ ደስ ያላችሁ ሀሳብ ላይ? ደስ ያላችሁ ሀሳብ ላይ ማለት ሞስትሊ ብዙ ጊዜ የሚያጨቃጭቀን ስለ ድነት ነውና ስፔሲፊክሊ ድነትን ወይም ጽድቅን ወስደን ማውራት ይችላል። እሺ ወሰድን። እሺ ጽድቅን እንውሰድ ወይስ ድነት? ጽድቅና ድነት ይለያያል? አዎ ይለያያሉ። እሺ ምንድነው የሚለያያቸው? ለምሳሌ አሁን ኤፌሶን 6:18 ላይ ስለ ዕቃ ጦር ጳውሎስ ሲናገር ጽድቅን ወስዶ ከጥሩር ወይም ከደረት መታጠቂያ ጋር ነው የወሰደውና ድነትን ደግሞ ከራስ ቁር ጋር ነው የወሰደውና ሁለት የተለያዩ ነገር መሆናቸውን በዛ ብቻ ማሳየት ይቻላል እኮ። ምንድን ነው እሱ ታዲያ ከኛ ጋር የሚያገናኛቸው? አይ ከሁለቱ አንዱ መርጠን እንድንከራከር ነው። እሺ ጽድቅ ቢሆን ደስ ይለኛል። ወይም እሺ ሁለቱንም የሆነ ስለሚቀራረቡ ችግር የለም እኮ። ምን ልትነግረን ፈለግ? ለምሳሌ ስለ ጽድቅ። እሺ በእግዚአብሔር ፊት መጽደቅ የሚቻለው በምንድን ነው ብላችሁ ነው የምታስተምሩት? አንተ አሁን ሪል ኦርቶዶክስ ናችሁ ወይስ አንመስልም? ስታየን ኮፒው ነው የምንመስለው ፕሮፋይሉ። እሺ ችግር የለም። እሺ መጽደቅ የሚቻለው በምንድን ነው? ብዙ ነገር አለ። እሺ ለምሳሌ ማብላት፣ መጠጣት። እሺ ጽድቅ ማለት ምን ማለት ነው? ትክክል ሆኖ መገኘት አይደል? ከሰር አታዝገው ምናምን ይላል የፕሮቴስታንት መሰለኝ። በጌታ ቤት ውስጥ በጌታ ነንና እንደው ሐሳብ እንድናየው ያክል ነው። አንዳንዴ ራሳቸውን ደብቀው ስለሚያወሩ ማለት ነውና ያ በጌታ ነን ብራዘር ተገዛል። እሺ በቃ ምንም አልሰራም። በቃ ሉታሽ እንደዛ ከሆነ ያ እሺ ቴንክ ዩ። ግን ጥያቄ ምናምን ሲኖረኝ እገባለሁ ሌላ ቀን። ችግር የለም ብራዘር ተባረክ። እሺ አመሰግናለሁ። ተባረክ አንተም ወንድሜ። እሺ ያው ጴንጤ ለመከራከር ሲገባ ደስ ይላል። ኢየሱስን ለማሳየት ነው የምንሞክረው። ልዩነታችን እሱ ነው አይደል? መዳን በተመለከተ ሰዎች የሚድኑበት የሚጸድቁበትን መንገድ ለማውራት ነው የምናወራው። የምንገባው እንደዛ ነው።
አይደል? ኢየሱስ ያደናል፣ ጌታ ያጸድቃል ለማለት ነው የምንገባው የምናወራውና ክብር ለጌታ ይሁን። ያው እግዚአብሔር ይመስገን ስለደረሰን ወንጌል ደስ ይላል፣ ስለበራልን እውነት። እሺ አረ አይደለም ካልሆነ የተመልሶ ይግባ፣ ችግር የለም። ሌሎች አላችሁ፣ በተለይ የሥላሴ አማኝ ያልሆናችሁ ሰዎች ካላችሁ፣ አሁን እኔ ኦርቶዶክስ ሆኖ ዛሬ ከሥላሴ አማኝ ውጪ ያሉ ቤተ እምነቶችን ስንጠራ የሚያበሳጭ ነገር ምን አለ? የምሬን እኮ ነው። አሁን ምን ያበሳጫል? እኔ እስካሁን ድረስ እያየሁኝ ያለሁት ቁጭ ብሎ ኦርቶዶክሳውያን አልሄዱም የትም ከኛ ጋር ናቸው፣ ግን ይሳደባሉ። እና ምን አደረግን? አሁን ለምሳሌ ዛሬ ብራዘር ምንም ካለው ነገር የለም። ለምን እነሱን ጠራችኋቸው ነው? ለምን ተነኩ ነው? እንደዛ ነው አርጊመንቱ። አንዳንዴ እኮ በእውነት ግራ ነው የሚገባን። አሁን እኛ ዛሬ ለምሳሌ ከሥላሴ አማኝ ውጭ ያሉ ሰዎችን ነው እየጠራን ያለ ነው አይደል? አዎ። እና ይሄ አሁን ይሄ ምን የሚያበሳጭ? ይሄ እኮ ደስ የሚያሰኝ ርዕስ ነው እንደውም ለአንተ። እና እንደውም ከቻልክ ገብተህ መሞገት ትችላለህ ብራዘር። እድል ሰጥተናል፣ ይኸው ልከንልሃል። እሺ ልምድ ሆኖባቸው ነው፣ ደስ ይላል። ሥላሴን ስለማታውቁት ነው። ውይ ብራዘር ና ግባ አሳውቀን። ውይ በጣም ደስ ነው የሚለን። በስመ አብ አንተ ሥላሴን አውቀህ ና ግባ ብራዘር፣ ና እንቀበላለን። እሺ ሌላ ሰው ካለ ግን ሌላ ሰው ካለ እንቀበል። ኦንሊጂሰሶች ካላችሁ፣ የጆቫ ዊትነሶች ካላችሁ መግባት ትችላላችሁ። ከሥላሴ አማኞች ውጭ ያላችሁ ማለት ነው ካላችሁ መግባት ትችላላችሁ። እንድንማማር ነው። በተለይ ቤተ እምነታችሁ ወክላችሁ እንድትወያዩ እንደማይፈልጉ ያው መረጃዎች አሉን። ግን ቢያንስ ገብታችሁ ሐሳባችሁን በዚህ ደረጃ ላይ ነው ምናምነው ብላችሁ ወይ ደግሞ ጥያቄ የሆነባችሁንም ነገር በተለይ ስለ ክርስቶስ ኢየሱስ አምላክነት መረዳት ማወቅ የምትፈልጓቸው ነገሮች ካሉ ዩኒቴሪያኖች ካላችሁ መግባት ትችላላችሁ። እሺ እንቀበል። የአንድ ሪኩዌስት አይቻለሁ። ዋው በሆነ ትላለህ። እሺ ሰላም ባህሩ ጤና ይስጥልኝ። አብሮ ይስጥልኝ። ሰላም እግዚአብሔር ይመስገን። እኔ በዚህ አጋጣሚ ሜሎስ እየሰማኝ ከሆነ በጣም ነው የምወደው። ቀደምከኝ። ለምን? አይ እኔም ስለምወደው ብዬ በጣም ነው የሚመቸኝ። በጣም እኛም እንወደዋለን። እኔም ወዳለሁ። ጸጋ ይብዛልህ። እሺ ሰው ብጠይቅ ደስ የሚለኝ ከየት ቤተ እምነት ነህ? ባህሩ በጌታ ነህ? ጥያቄ መጠየቅ እችላለሁ? በጌታ ብትሆን ነው የምትወደው ብዬ አስባለሁ። አዎ አንድ 4 ዓመት ምናምን ሆነኝ። በጌታ ኮንክ? አይ ደስ ይላል። እሰይ ክብር ለእግዚአብሔር ይሁን። ጠይቀው ሜላ ተጠይቅ። ፍቅር መቀበል ብቻ አይደለም ብራዘር ና አይ ማለት ለመዳን ጥምቀት ያስፈልጋል አያስፈልግም ነው የሚለውን ጥያቄ ማለት ሞር አሁን አብዛኛው ብዙ ጊዜ የኦርቶዶክስን ጥምቀት የሚቀበሉ አሉ፣ ማለት በዛው የሚያስቀጥሉ አሉ። አንዳንዶቹ ደግሞ እንደ አዲስ የሚጠምቁ አሉ። ማለት ይሄ ነገር ለመዳን የትኛው ነው ትክክል የሚለው ማለት ክሊር የሆነ ነገር እንዲያስረዳኝ ፈልጌ ነው። እሺ ሚላይ እሺ ቀጥል። ለመዳን ጥምቀት የውሃ ጥምቀት አያስፈልግም። ለመዳን የሚያስፈልገው በኢየሱስ ክርስቶስ አምኖ በመንፈስ ቅዱስ መጠመቅ ነው። እሱ ነው ልዩነቱ። የውሃ ጥምቀት ሳይሆን በመንፈስ ቅዱስ እንጠመቃለን።
እሱኛው ጥምቀት ነው የሚያዝ ነው። ከዛ ያው በመንፈስ ቅዱስ የተጠመቀ ሰው ደግሞ በውሃ ይጠመቃል ከዳነ በኋላ። የውሃ ጥምቀት ልጅነትን ለማግኘት ብቻ ነው? አይ በውሃ ጥምቀት ልጅነት አይገኝም። ልጅነት የሚገኘው በእምነት ነው። ለተቀበሉት በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ስለዚህ ስታምን ኢየሱስ ክርስቶስን ስታምን በመንፈስ ቅዱስ ትጠመቃለህ። ያኔ ዳግም ትወለዳለህ፣ ልጅ ትሆናለህ፣ የዘላለም ሕይወት ይኖራል። ከዛ በኋላ የውሃ ጥምቀትን እንወስዳለን ማለት ነው። የውሃ ጥምቀት ደግሞ የምንወስደው ያው በሰዓቱ የሚጠመቁ የነበሩ ሰዎች ደቀ መዛሙርቶች ይባላሉ። ስለዚህ እኛ የምንጠመቀው የኢየሱስ ክርስቶስ ደቀ መዛሙርት መሆናችንን ማሳያ ነው። ልክ በዮሐንስ እጅ የተጠመቁ ሰዎች የዮሐንስ ደቀ መዛሙርት እንደሚባሉ ሁሉ እኛ ግን ምንም እንኳን የሚያጠምቁና አገልጋዮች ቢሆኑ የኢየሱስ ደቀ መዛሙርት ነው የምንባለው። ምክንያቱም ማቴዎስ ወንጌል ምዕራፍ 28 ላይ ጌታ ሲናገር በአብ ወልድ መንፈስ ቅዱስም አጥምቁ ይልና ደቀ መዛሙርት አድርጓቸው ነው የሚለው። ደቀ መዛሙርትነታችን ለኢየሱስ ክርስቶስ ነው፣ ለአጥማቂው አይደለም። እና የኢየሱስ ክርስቶስ ደቀ መዝሙር ተከታይ መሆናችንን እሱን ለዓለም እንግዲህ እየተጠመቅን እናሳያለን ማለት ነው። ተረዳኝ ማለት አዎ ሜላ አመሰግናለሁ በጣም ተረድቼ። በርታ። እሺ ስላገኘው ግን ደስ ብሎኛል። እውነት ሁሌ ነው የምከታተለው። እሺ ዳኒ ተመስጦ ላይ ነህ እንዴ? በለው ላይ እንደዛ አካባቢ ነኝ ያለሁት። ስላሴ የሚያስፈልገው ሰውዬ ገብቶ ወጣ እኮ ምን ሆኖ ነው? አላየሁትም። ገብቶ ነበር ገብቶ እንደወጣ ገብቼ ነበር ለማለት ይመስላል። አፈጣጠኑ ወስኖ ና እስቲ ግባ አስተምረን ፕሊዝ። ና አስተምረን እንዳልከው እኮ ርዕስ በጣም ከበደ ማለት ነው አይደል? ያ በጣም እንጂ በቃ ርዕስ እንቀይር። ደስተናነኮ ከባድ ነው። አሁን በእርግጠኝነት ሌላ ለኦርቶዶክስ ብናመጣ እነሱ ደግሞ ተከታትለው እንደሚመጡ አስባለሁ። እስቲ አንድ ደጁ መጥቶ እስቲ ተቀበለው። አይ ቲንክ የስላሴ አማኝ አይመስለኝም። እስቲ ተቀበለው ደጁን። እሺ ሄዷል። አንተ ማይክ ከምከፍት ይልቅ ቀደመ እሱ። እሺ የስላሴ አማኝ ያልሆነ ሰው አለ በመካከላችን? ስለ ክርስቶስ ኢየሱስ አምላክነት ማውራት የሚችል ሊሆን ይችላል። ዩኒታሪያንስ ካላችሁ አንድ ቁጥር ጻፉልን ወይ ሪኩዌስት ላኩልን። ገብታችሁ ማውራት መነጋገር ትችላላችሁ። እየጠበቀን ያለ ነው በጉጉት ማለት ነው። ካላችሁ መግባት ትችላላችሁ። ወዳጆች
ከስላሴ አማኝ ውጭ ያላችሁ ርዕሱን ለመጻፍ ስለማይመች እኮ ከስላሴ አማኝ ውጭ ያላችሁ ከስላሴ አማኝ ውጭ ያላችሁ። እሺ አንድ ሪኩዌስት ይታየኛል። ኔልሳ ናት በጌታ ናት። እሺ ሌላ ሰው ካለ እንቀበል። አሁን የስላሴ አማኝ የሆነን ሰው አንቀበልም። ጆባ ዊትነሶች ካላችሁ እምነታችን ትክክል ነው ብላችሁ የምታስቡ ጆባ ዊትነሶች ካላችሁ እስቲ አንድ ቁጥር ጻፉልን። ከጆባ ዊትነሶች ጋር አድቬንቲስትም ይግባል ከሚካኤል ጋር ተያይዞ ይቻላል። ሚካኤል ኢየሱስ ከሆነ እሱ ማንሳት እንችላለን። እሺ እንደዚህ አድቬንቲስቶችም ካላችሁ መግባት ትችላላችሁ። ሰፋ እናድርገው ዛሬ ከስላሴ አማኝ ውጭ የተባበሩት ነው ዛሬ የተባበሩት ማህበራዊ ነው ሚስቶ ነው ዛሬ። እኔ ብዙ ጊዜ በምግብ ሲሆን ነው የሚገባኝ ታውቃለህ። ለዛ እኮ ነው ኮምቦ ይላል። ኮምቦ ቴዳ ነው የሚገባው። ኮምቦ ወዳጅ አለ። ኮምቦ ወዳጅ ጥቆማ እየሰጠን ነው ለቤኪ ሲመጣ ምን እንደሚጋብዘው ቴዲን። ኮምቦ እናንተ ጋር ማለት እንዴ ዋናው እዚህ አይደል እንዴ ምንጩ እናንተ ጋር አለ? እኛ ጋር ኮምቦ አለ፣ ግን እንትን ነው ላይክ በሱፐርማርኬት ምናምን ከሆነ ነው። ለምሳሌ እቃዎች፣ የተለያዩ እቃዎች አንድ ላይ ፓክድ ይደረጉና ከዛ ይሸጣል። እኔ ሾፕ አለ ለምሳሌ ኮምቦ ይባል። እንዴ ምንድን ነው እንዴ እናንተ ጋር ያለው ኮምቦ? ቴዳ ወጋው አለ። እቃ ነው ስትል ነው ቤካ እቃ ነው ሲል ወጋው አለ። ለምሳሌ እንትን ይሰራል። ለምሳሌ 10 ኬጂ ዱቄት ከዛ 10 ኬጂ ምንድነው የሚባለው አሉ እሱን አይደለም ምንድነው የእኛ ሀገር ኮሞ ይቀላቀላል። ለምሳሌ ሁሉም ነገር አንድ ላይ ታረግና በፕላስቲክ ታሽጋለህ፣ ይቀመጣል ድሮ ምናምን ነገር ከሁሉም አይነት ዘር ማለት ነው። ከእህል ዘር፣ ከዘይት ዘር፣ ከሱካር ምናምን ዘር አንድ ላይ ተሰበስብና አንድ ላይ ታደርጋለህ። ኮምቦ በመባል ይታወቃል። እናንተ ጋር በብስሉ እኛ ጋር በጥሬ ማለት ነው። ያው እንትንም ስለሆነ መሰለኝ ያው ኮምቦ ሲባል ያው ኮምቢኔሽን ስለሆነ የተለያየ ነገሮች ወቅር ስለሆነ እዚህ ያለው ግን የምግቡን ኮምቦ ነው። ቴዲ ሾው ቴዳ የምትጋብዘኝን አውቃለሁ። ራሴ ነው የማዘው። ገና ቴዲ ሲያዩት ይዞለት ነው የሚመጡት ኮምቦን። አያዝም ራሱ ወጋውት አደረኩ። እሺ ሌሎች ቤተ እምነቶች ካላችሁ ከስላሴ አማኝ ውጭ ያላችሁ ሰዎች ካላችሁ እናንተን እየጠበቅን ነው። ፈታ እያልን ያለ ነው። ዝም እንዳንል ያክል ነው። ዝም እንዳንል ያክል ነው። እሺ ሌላ ሰው ካለ እንቀበል። ካልሆነ ርዕሳችንን እንመልሰዋለን። ወደ ኖርማሉን እንመልሰዋለን። እሺ ካላችሁ አንድ ቁጥር ጻፉልን። እሺ አስገብቼልሃለሁ ሚል አንድ ሰው ተቀበል። ዳኒ
የሆነ ነገር እንዳለ አስባለሁ። ኮምቦላ አልቻልኩም። አይ ነው ሁሉንም ታገስኩና ኮምቦላ ግን አልቻልኩም። ወይ ጌታ ኢየሱስ! እንዴት ናችሁ ወገኖቼ? ሰላም ናችሁ? ቤካዬ እኔ ቤካ መቼ እንደሚውል ለመጠየቅ ነው የገባሁት። ቤካ መቼ ነው የሚውለው ወገኖች? ምክንያቱም እየተጋደለ ያለው ገድል ሰሞኑን እውነት በጣም እያየው ነው። ቤካዬ ጌታ ብስ ባርከ። ግን መቼ ነው የምትውለው ለማለት ነው፣ ሻማን ለማብራት። ኮምቦ ሲባል ሌላ ነገር አላለም። ወይ ኮምቦ ቤካ እኮ ምስኪን ነው። ተባረኩ። ሜላይ እንዴት ነህ? ወንድማችን ባህሩ መስዬ አስቤ ነው ታቻላችሁ። ዳኒ እንዴት ነህ? ዳግሻይ ሁሉ ሰላም? እንዴት ነህ ዳጊ? ይባረክ። በጣም ደህና ነኝ። ሜላይ ሁሉ ሰላም ነው? ሰላም ሁሉ መልካም ይመስገን። ኮምቦ ላይ ከኔ ጋር አውሩ። ተውት ቤት የእናንተን ኮምፖስቲ ነገር እናንተ ጋር አይ ተውት እኛ ተው ይቀርሻል። ወይ ቤካ ዛሬ አሳቀኝ። እንዴት ናችሁ? በተረፈው ሁሉ መልካም ነው? ጌታ ይባረክ። ሁሉ ሰላም ለግሼ? በጣም ደህና ነኝ። ቤካ ኃይለኛውን እንትን ይዞ ዛሬ እየሰማሁ ነበር። ተባረክ ቤካዬ። እኔ ግን እንደሱ አይነቱ ነገር ላይ ለጊዜው ከዳር ሆኜ ሁኔታውን መከታተል ድብድብ ሲኖር ከዳር ትሆኑና ሲያልቅ ብቅ ትላላችሁ። እንደዚህ እናንተ ዘጋቢ በጣም የተሸከመው ሸክም ቀላል አይደለም። ተባረክ ግን ቤካዬ ታብስቶ ይባርክህ። ወይ እናወራለን በውስጥ። ኮምቦ ላይ ግን አልቻልኩም። ሁሉንም ታገስኩና ኮምቦ ላይ ሁሉንም ችለዋለሁና እዚህ ላይ ግን ተባረኩት። አሜን። ዳግሻይ ጸጋ ይብዛልህ። እሺ አላችሁ ካላችሁ እየጠበቀን ያለ ነው። ጆቫ ዊትነሶች፣ ኦንሊ ጂሰሶች፣ ዩኒታሪያንስ ካላችሁ በተነሳው ሀሳብ ላይ ሀሳብ አለኝ ማውራት እችላለሁ የምትሉ ሰዎች ካላችሁ በደስታ እየጠበቅናችሁ ያለ ነው። አንድ ቁጥር ጻፉልን እንቀበላችሁ። ካልሆነ ግን ወደ ሰሞንኛው ርዕሳችን እንመለሳለን። ሜላ ምን ይመስላል? አይ ቲንክ በቃ ርዕስ ብንቀይር ነው የሚሻለው። ሙስሊሞችም ጠፉ እኮ ጭራሽ። ስለዚህ ሌላ ርዕስ ላይ ብንገባ ይሻላል። ካለበለዚያ ሊያስተኙን ነው እዚሁ እየጠበቅን። ምን አለ ከእጅ የቲክቶክ ኦርቶዶክስ በኢየሱስ ምልጃ ዙሪያ እያሉ ያሉትን እሱ ላይ እናውራ እንዴ? ኦኬ። ትናንትና አንተን ላይ ነበረው ሀሳብ አሪፍ እስከዛ ድረስ ላይ ያለ እስከዛሬ እኛ ስንለው የነበረውን ሀሳብ አሁን እንግዲህ በይፋ እያሉት ነው። ሮሜ 8:34 ላይ ያለውን ሀሳብ እና በጣም ትልቅ እርምጃ ነው። እሱ ላይ ማውራት እንችላለን። ከመሬቱ ኦርቶዶክስ ጋር እንዴት እንደሚጋጩ አሪፍ ነው። እሱ በጣም አሪፍ ነው። እሺ እንችላለን። በቃ ቪዲዮውን እንትን ልበል ላውጣ፣ ጠብቀኝ።
የመሬቷ ኦርቶዶክስ እና ቲክቶዶስ እሺ ያ ስለ ክርስቶስ ኢየሱስ ምልጃ ሰሞኑን አንዳንድ ቪዲዮዎች እንዲሁ አየር ላይ እየሄዱ እያያችሁ እንደነበር አስባለሁ። በተለይ ቤተክርስቲያኒቷ ሳታውቀው መታደሷን ሳታውቀው እየታደሰች እንደሆነ ግን እያየን ያለ ነው። አክቹዋሊ ቤተክርስቲያኒቷ ለማለት ይከብዳል፣ ግን እንደዚህም የሚያስብ ጀነሬሽን እየተፈጠረ ነው በሚለው ቢስተካከል የተሻለ ነው ብዬ አስባለሁ። ምን ማለት ነው? እየታደሰ ያለ ሳያውቀው ከቤተክርስቲያኒቷ አስተምሮ ቤተክርስቲያኒቷ ከምታወራው ውጪ እያወራ ያለ ጀነሬሽን እየተነሳ ነው ያለው። እሱን ነው የምናየው ማለት ነው። ዝግጁስቶም ላይ ችግር የለም በትልቁ ማለት ይችላል። ለየት ነው ምልክት ስጠን። ስለ ክርስቶስ ኢየሱስ ምልጃ ቤተክርስቲያኒቷ ያላት ምልከታና መሬት ላይ ያለው የቤተክርስቲያኒቷ ምልከታ ምን እንደሚመስል መመልከት ጥሩ ነው። ቲክቶክ ላይ ያሉት ወዳጆቻችን ምን ብለው ነው የሚያምኑት? መሬት ላይ ያለችው። እሺ ሰላም ደጀኔ ነው የሚለው። ሰላም ብራዘር፣ ሰላም ደጀኔ። እሺ ወጣ። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። በቃ አሁን ኦርቶዶክሳውያንን ተቀብለናል። ሌሎቻችሁ ካላችሁ በመሀል እናስተናግዳችኋለን። እሺ ኤምዲ ምን እኮ ችግሩ ምንድን ነው? የመሬቷና ችግር የለም። የመሬቷና አየር ላይ ያለችው ኦርቶዶክስ ተጋጩ እና ማን ያስታርቃቸው እያለን ያለ ነው። እሺ ወዳጅ እንዴት ነህ? የመሬቷና ቲክቶክ ላይ ያለችው ኦርቶዶክስ ተጋጩና ማን ያስታርቃቸው እያለን ነው። በጣም ደስ ይላል። እውነት ለመናገር ማስታረቅ አሪፍ ነው። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ከኦርቶዶክስ። ከየትኛው? መሬት ላይ ካለችው ወይስ ኤምዲ? ተቋረጥክ? ነው እኔ የተቋረጥኩት ወገኖች። ሰማር አሁን መጣ። ኦኬ መሬት ላይ ነው ወይስ ቲክቶክ ላይ ካለችው? እኔ ባይዘዌ እኔ በዚህ በቲክቶክ አላምንም። አሁንም ዝም ብዬ ላይ ባይቼ ነው ስክሮል ሳረግ እንጂ ቤተክርስቲያን ዘመኑን ዋጁ ይላል። በእርግጥ ቅዱስ ጳውሎስ ግን እንደዚህ ሁሉም ሞቶ በሚያወራው አይደለም። ራሱን ሰው አትቀበላቸውም። ቲክቶክ ላይ የሚያወሩትን ሰዎች አትቀበላቸውም ማለት እንዴ? በግለሰብ ነው እንደ የምቀበለው? ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ የራሱ ዶግማና ቀኖና አለው ወንድማችን እንጂ አሁን ለምሳሌ እሺ ስርዓት አለው እኮ ሁሉም ነገር ዶግማና ቀኖና አለው። እናንተ አምስቱ ሶላዎች እንደምትሉት ማለት ነው። እኛ ጋርም አምስቱ ዶግማዎች አሉ እናንተ ጋር? እኛ ጋር አሉ። አሁን ምስጢረ ሥላሴ፣ ምስጢረ ሥጋዊ፣ ምስጢረ ጥምቀት፣ እስቲ ማስረጃ ስጠን። አምስቱ ዶግማዎች ቤተክርስቲያን እንዳሏት ማስረጃ ስጠን። ቤተክርስቲያን አምስት ብቻ አይደለም ያሏት። አይ እንተ ዶግማ ከሆነ አምስት ነው። ዶግማና ቀኖና ይለያያል። ማስረጃ ስጠን ያልኩ። ማስረጃ ማለት ምን አይነት ማስረጃ? አምስቱ የቤተክርስቲያን ዶግማዎች መሆኗን ማስረጃ ስጠን እስቲ። ማስረጃ ማለት አልገባኝም። አሁን ይሄ በእንደዚህ ላወራውና ለተናገርከው ክሌም ላረከው ጉዳይ እንድናምን ሥላሴ አንድነትና ሶስትነት ለምሳሌ ስለሱ ማለት ነው ታውቀዋለህ። አብራራው አላልንም
ብራዘር አምስቱ የቤተ ክርስቲያን ዶግማ ስለመሆኑ ማስረጃ ያስጠኛል። ማስረጃ ከመጽሐፍ ቅዱስ ነው የምትለው መቼ? አይ ቤተ ክርስቲያን አይደለ አምስቱን ያዘጋጀችው እኮ ማስረጃ የምትለኝ ምኑን ነው? ለምሳሌ ቤተ ክርስቲያን አምስቱ አማደ ምስጢራት ዶግማዊ ነው ያለችበት እነኚህ ብቻ ናቸው ዶግማዊ ያለችበት ሐሳብ ካለ ያሳየ። ለምሳሌ እኛ ከሰንበት ትምህርት ቤትም ጀምረን ስንማር እንደዛ ነው። አሁን አንተ እሱ አሁን ያወራው ንግግር ማስረጃ አይባልም ብራዘር። አሁን ግን ለምሳሌ ልጠይቅህ የመጣሁት ግን ሌላ ነገር ነው። አንድ ጥያቄ አንተን ማለት ነው። አይ ስለ ቤተ ክርስቲያን እየተጠየቅክ እንዴት ነው ስለ ሌላ ነገር የምትጠይቀው ብራዘር? አይደለም አይ ይሄን እኔ እኮ መለስኩልሽ ያራዳልሽ አልመለስኩም። ማስረጃ ነው የጠየቅኩ። እንማራለን። ማስረጃ ነው የጠየቅኩ። እሺ ለምሳሌ ችግር የለም። እሺ ለምሳሌ ሰባቱ የቤተ ክርስቲያን ሚስጥራት ውስጥ ያሉት ዶግማ አይደሉም እያልከን ያለው? ምን አለ መሰለህ እነሱን ትፈጽማለህ። ስርዓተ ቤተ ክርስቲያንና ዶግማ እኮ ይለያያል እኮ። ዶግማ አይደሉም እያልከን ያለው? ዶግማ ማለት እኮ የሃይማኖት መሰረት ማለት እኮ ነው። ለምሳሌ አሁን እኮ ስለዚህ እነሱ ዶግማ አይደሉም ወይ ነው ያለው? ሰባቱ የቤተ ክርስቲያን ሚስጥራት ለምሳሌ በተክሊል የማታገባ ከሆንክ አንተ ድንግል ካልሆንክ እሱም መፈጸም አትችልም። ዶግማ አይደሉም ወይ ነው ያልኩ። ዶግማማ ይኸውልህ የሃይማኖት መሰረትና ስርዓተ ተክሊል ይለያያል። ዶግማ ማለት ምን ማለት ነው? ዶግማ ማለት የማይቀየር የሃይማኖት መሰረት የምታምንበት ሃይማኖት መሰረት ያደረገው ሃይማኖት። ጥሩ እሺ። የቤተ ክርስቲያን ሚስጥራት እስቲ ዘርዝራቸው። አምስቱን ምን ምንድን ናቸው? ሰባ የቤተ ክርስቲያኒቱን ያልኩህ። ሚስጥረ ሜሮን አለ። እሺ። ሚስጥረ ቁርባን። እሺ። ንስሐ አለ። እሺ። ሶስቱን እናያቸው። እንመጣለን። ሶስቱን እናያቸው። እሺ። ማን ሚስጥረ ሜሮን? እሺ። ለምሳሌ ሚስጥረ ሜሮን ሊቀየር የሚችል ትምህርት ነው። ሊለወጥ የሚችል አፕዴት ሊደረግ የሚችል ጉዳይ ነው። ትምህርቱ አይቀየርም፣ ግን ሜሮን ማንኛውም ሰው አይቀባም። ለምሳሌ ሜሮን የሚያገለግሉ ጳጳሳት አንተ አልተቀባም። አሁን ሜሮን ስወለድ ክርስትና ስነሳ ነው። ታዲያ አልተቀባም። ማንም ሰው አይቀባም ማለት ነው። የማይቀባ ኦርቶዶክስ ያለ እንዴ? እሱን እኮ ከዛ በኋላ ግን እኮ ስትከብር ተጠምቀህማ ትቀባለህ። ሜሮን ትቀባለህ፣ ትከብራለህ። የማይቀባ ኦርቶዶክስ ያለ ወይ? እሱ የለም። የማይቀባ እንዴት ይኖራል? ስትጠመቅ ኦርቶዶክስ ስትጠመቅ እኮ በ40 ቀን ትጠመቃለህ። ስለዚህ አሁን የሜሮን አስተምሮቷን ቤተክርስቲያን ልትቀይረው ትችላለች ማለት ነው። ስትጠመቅ እንዴት? ለምን ይቀየራል? ዶግማዋ ነው ማለት ነው። መሰረታዊ ነው ማለት ነው። ሚስጥራተ ቤተክርስቲያንና የዶግማ እና ሚስጥራተ ቤተክርስቲያን መለየት አለበት። እሱ ስትጠመቅ ምን መቼም አድርገው ብራዘር፣ የሚደገምና የማይደገም ሚስጥር አለ እኮ። ቆይ አንዴ ወዳጅ፣ አሁን እያወራን ያለ ነው። ቆይ አንዴ፣ አሁን ፖይንቱ ምንድነው? ስለሱ አይደለም እየተነጋገርን ያለ ነው። ኦኬ፣ ቤተክርስቲያኒቷ የሆነ ቀን ተነስታ ልታሻሽለው ትችላለች ወይ? ምኑን? ዶግማ ይሄን ሚስጥራተ ቤተክርስቲያን አታሻሽልም። ለምሳሌ ምንጊዜም ትጠመቅና ተጠምቀህ በሜሮን አታሻሽለውም ማለት። ስለዚህ አታሻሽለውም አትለውጠውም ማለት ነው አይደል? አትተዋለች ልተወው ትችላለች። ስለዚህ ለቤተክርስቲያን ዶግማ ነው ማለት ነው። ለቤተክርስቲያን ዶግማ ነው በጥምቀት ስር ነው የሚሆነው። ታዲያ እሱ ከተጠመቀ በምንም ስር ይሁን በምን ስር ይዋል አይደለም ፖይንቱ። ቆይ በምንም ስር ይሁን፣ ቆይ አሁን ጉዳዩ እሱ አይደለም። ለምሳሌ ቁርባንን ቤተክርስቲያን አትተወውም ማለት ነው። ዶግማዋ ነው ማለት ነው። ቁርባን አይደል? እሺ፣ ሜሮን ዶግማዋ ነው ማለት ነው ለቤተክርስቲያን። እሱ ሚስጥራተ ቤተክርስቲያን ነው። አሁን ለምሳሌ ይሄኛውና እኮ ምንም ውስጥ ይሁን ለቤተክርስቲያን ግን ዶግማዋ ነው ማለት ነው። አትቀይረውም ማለት ነው አይደል? አትለውጠውም።
ለምን ትደበቃለህ? እንትን ውስጥ ነው ካታጎሪ እኮ አይደለም እያወራን ያለ ነው። ስርዓትና ያኛውና የሃይማኖት ልትለውጠው ትችላለች። ስርዓቱ ሊቀየር ይችላል። አሁን ሜሮን በሌላ ነገር ሊተካ ይችላል። በአምስቱ አዕማደ ምስጢራት ወዴት በአምስቱ አዕማደ ምስጢራት ካመንክ በኋላ ሜሮን በሌላ ነገር ሊተካ ይችላል ወይ? ሜሮን የምትቀበው መጀመሪያ አምስቱ አዕማደ ምስጢራትን ካወክ በኋላ በሱ ካመንክ ነው። አይ አይደለም። በ40 ቀን አንተ አውቀህ ነው ሊተካ አይደለም። አውቀህ ነው እንደ አምስቱን አዕማደ ምስጢራት አውቀህ ነው እንደ ሜሮን የተቀባው። በ40 ቀን የተቀባሁት ተጠመቅኩኝ። እሱ ክርስትና በእንትን ነው ክርስትና እኮ አውቀህ ነው አትበላ፣ አያስኬድህም። የክርስትና አባት እዛ ጋር መኖሩ እኮ ሲጀመር የክርስትና አባትና የክርስትና እናት መኖሩ አንተ አውቀህ አይደለም። ክርስትና አባት ሊያውቅ ይችላል፣ አንተ ግን አታውቅም ነው አርጊውመንቱ። ወዳጄ ምን ሆነ ነው ፖይንቱ? እሱም አይደለም ፖይንቱ። ለምን ግራ ትጋባለህ? የሜሮን አስተምሮቷን ቤተክርስቲያን ቆይሆልውን የሜሮን አስተምሮቷን ቤተክርስቲያን ልትቀይረው ትችላለች ወይ ወይስ ዶግማዋ ነው አትቀይረውም? ሜሮን እኮ ስርዓት ነው አስተምሮ እኮ አይደለም እኮ ብራዘር። ሚስጥር ሜሮን ያለ አስተምሮ ነው እንዴ ስርዓቱ የሚፈጸመው? ትጠመቃለህ፣ በሜሮን ትከብራለህ እኮ። አስተምሮ አይደለም እያልከን ያለው አስተምሮ ሳይሆን ስርዓት ነው። ትጠመቃለህ፣ ከዛ በሜሮን ትከብራለህ። ይሄ ስርዓት ትምህርት የለውም ወይ? መጽሐፍ ቅዱሳዊ ኤቪደንስ የለውም? በሜሮን እንትን ማለቱ ነው እንዴ? ከተጠመቅክ በኋላ በሜሮን ትከብራለህ። ለምን የተጠየቅከው እንደማትመለስ ይገባኛል። እሺ ለምሳሌ ብራዘር የተጠየቅከውን ግን አትሊስት ለመመለስ ሞክር። ደፈር ብለህ ማለት ነው። እኔ በቃ አልመለስኩም። ያንቺን አንድ ጥያቄ ልጠይቅሽ። አንድ ጥያቄ ልጠይቅሽ። አይ ውሸትህን አጥርተን እንየዋ እንሂድ። አይ እስኪ አንድ ጥያቄ ልጠይቅህ። እኔ ትጠይቀኛለህ። ቆይ ረጋ በላ። ርዕስ ዳይቨርት ለማድረግ ዳይቨርት አይደለም። ልጠይቅህ አንድ ጥያቄ። እየሞከርክ ነው ያለው። ዳይቨርት ለማድረግ እየሞከርክ ነው ያለው ነው። ስለሚገባኝ አንድ ጥያቄ ታገስና የዋሸውን ውሸት እናሳይና ከዛ በኋላ ደግሞ ሀሳብ ደግሞ እንሄዳለን። አሁን ግን ጥያቄ ለመጠየቅ ዳይቨርት ለማድረግ አትሞክር። ቆይ አንዴ ስሜት ያለው እኮ ልጠይቅሽ አንድ ጥያቄ ነው እኮ ዳይቨርት ልታደርግ እንደሆነ ስለገባኝ አንዴ ሆልድ አድርገውና ከዛ ትጠይቃለህ። ሲጀመር የገባሁት እኮ ጥያቄ ልጠይቅህ ነው የገባሁት። አይ አይደለም ብራዘር፣ ቆይ አንዴ ስሜት ያለው ለምን ሆነ ነው? ስለ ቤተ ክርስቲያን አንዴ ቆይ እናውራ። ምንም አልተግባባንም። ለጠይቅሽ እንድንግባባ ነው። ችግር የለም ጠይቃለሁ፣ ሁለትም ሶስትም። ሜሮን የምትቀባው ለምንድን ነው? ለምን አንተ ትገፋለህ ጥያቄውን? እኔ እኮ ጥያቄ ልጠይቅህ ነው እንትን ያልኩት። አሁን ደዌነና እያሁን እየተጠያየቅን ነበር። አሁን ድንገት ተነስተህ ወይ ከበደኝ በላ ቤተክርስቲያኒቴን አላቃትም፣ መልስ የለኝም እኮ መልስ የለኝም ከበደኝ በልን መልስ አልሰጠሁም ይባልሽ። ለአጥጋቢ መልስ አልሰጠሁም ይባልሽ። አዎ ችግር የለም። ሌላ ጊዜ አሁን አንድ ጥያቄ ልጠይቅህ ነው። ቆይ አንዴ ሌላ ጊዜ አንዴ ስሜት ያቱን ብራዘር፣ ስሜታዊ መሆን ሳይሆን ልጠይቅሽ አንድ ጥያቄ አልኩሽ እኮ። ትጠይቃለህ አንዴ ታደርጋለህ። ሌላ ጊዜ ግን ስታወራ እንኳን አይደለም የሌላ ቤተ እምነት ቀርቶ ቤተክርስቲያንን ራሱ እንደማታውቀው እንድታይ ያክል ነው። የራስህ ቤተ እምነትን እንኳን አታውቅም። የምሬን ነው። አታውቃትም። ኦርቶዶክስ ናት። አላውቅምሽ። ልክ ነህ። አላውቅም። አታውቃትም። እኔ አላውቅም። አንድ ጥያቄ ልጠይቅህ። ለምንድን ነው የምትሸሸው? ጥያቄ ልጠይቅህ። እሺ እየጠበኩ ነው ያሉት። እያስገባሽ ነው ሰው ወይስ? ደስ እንዳለ ከመዳን አንጻር የፈለግከውን ጥያቄ ጠይቀኝ። እድል ልስጥ። በጣም ነው የማመሰግነው። አሁን ብዙ ጊዜ ማለት ነው የማየው ወንድሞች ጋር እናንተ ጋር ማለት ነው። አሁን ለምሳሌ ብዙ ጊዜ ኦርቶዶክስ ብዙ ስህተት አላት ብላችሁ ነው የምታስቡት። አሁን እንግዲህ የሰው አረዳድ ሊያይ ይችላል። እኔ ፈራጅ አይደለሁም። አንዱ እግዚአብሔር ነው ፈራጅ። ማን ላይ ስህተት እንዳለ እኛንን እውነት ያለን እንዳለን እናንተም እውነት ያላችሁ እኛንን ትላላችሁ። ይሄ እንዳለ ሆኖ ብዙ ጊዜ ግን አሁን እናንተ ብዙ ጊዜ ሳይ ማለት ነው እንደ ሰጀሽን ብዙ ጊዜ ሳይ ከኦርቶዶክስ ላይ ነው ብዙ ጊዜ ነገሮችን እንትን የምትሉት።
ለምሳሌ ሌሎች እምነቶች አሉ። ካቶሊክ ለምሳሌ አለ። ከካቶሊክ ጋር ብዙ ጊዜ ዲቤት ስታደርጉ ምናምን አይቻላቅም። እንደ ወንድምነት ጥያቄ ለመጠየቅ አንዱ ይሄ ነው። ሁለተኛ ደግሞ በእናንተ ዲኖሚኔሽን ለምሳሌ በፕሮቴስታንቱ ማለት ነው ከ40,000 በላይ አለ። ለምሳሌ ኦንሊ ጂሰስ አለ፣ ሌሎች አሉ። አሁን እሱ ጋር ውሸት ነው። አሁን ውሸት ነው። ሙሉ ወንጌል አለ፣ ቃለ ሕይወት አለ። አንዴ ውሸት። አሁን ችግሩ ምንድነው? ጥያቄ ነው አንዴ። ማለት ለቤቱ የማይመጥን ጥያቄ ስታወራ አይደለም ልሰማ ስለማልችል ነው። አይደለም ብራዘር፣ ወደ 40,000 ያለ ለምን እናንተ ወደ አንድ አልመጣችሁም ነው ጥያቄ። አንዴ ቆይ፣ አሁን ችግሩ ምንድነው? በቃ ሚውት አድርገህ። ይሄ ከሆነ ጥያቄ የሚረባ ጥያቄ አይደለም ያለ። ምን እንደሆነ መሰረታዊ ጥያቄ ነው እንጂ አንዴ ወዳጄ፣ በጣም መሰረታዊ ጥያቄ ነው። እግዚአብሔር ነው። ጥሩ ሰማው። ግን አመሰግናለሁ። ግን እድል ሰማው። ያ ጥያቄው ይሄ ነው። ጀስት የሚረባ ጥያቄ የጠየቀን አይደለም። የሚረባ ጥያቄ አይደለም የጠየቀን። የሐሰት ክስ ነው የሚያወራው። በዛ ላይ ደግሞ እያወራም ያለው ስለማያውቀው ጉዳይ ነው። ኦንሊ ጂሰስ የወንጌል አማኝ ውስጥ አይደለም ያለው፣ ክርስቲያን አይደለም። ስለምን እንደምጠይቅ እንኳን አታውቅም። አዮ የሁሉም የወንጌል አማኞች መሰረት አምስቱ አንድ ያደረገን አምስቱ የምናምንባቸው አምስቱ ሶላዎች አሉ። ኦኬ ኦንሊ ጂሰስ አምስቱን ሶላ የሚቀበል ቤተ እምነት አይደለም። መጽሐፍ ቅዱስ ብቻ ብለው የሚያምኑ ቤተ እምነቶች አይደሉም። ባይ ዘ ዌይ ፎር ዩር ኢንፎርሜሽን የሥላሴ አማኞች አይደሉም። እና የምትጠይቁትን እንኳን ጥያቄ ብታውቁ ጥሩ ነው፣ በሐሰት ከምትከሱ ማለት ነውና ስለዚህ የትኛውም ቤተ እምነት በእንደዚህ አይነት እኛ በምናምንባቸው የሚያምኑ ቤተ እምነቶች አዎ የወንጌል አማኞች ተብለን እንጠራለን። መሰረታዊ የሆኑ ሐሳቦች ላይ ስለምንስማማ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ በጸጋ ብቻ፣ በክርስቶስ ኢየሱስ ብቻ፣ ክብር ለእግዚአብሔር ብቻ የሚለው ኮንሰፕት ላይ የምንስማማ እንዲሁም ደግሞ ሌሎች መሰረታዊ የምንላቸውን የክርስትናን ፍሬምወርክ የሚያምኑ መሰረታዊ ሐሳቦችን የሚቀበሉ ወንድምቶች ጋር አብረን ጌታ እናመልካለን፣ አብረን እናገለግላለን። ይሄ አንድ አድርጎናል። አዎ ምንም ጥያቄ የለውም። ግን እነኚህ መሰረቶች የማይቀበሉ ቤተ እምነቶች ከኛ ጋር አይሆኑም። 40,000 አይደለም 1 ሚሊዮንም ሊሆን ይችላል። ከቁጥሩ ጋር አይደለም እኛ ጉዳያችን። እነኚህን ሐሳቦች የሚቀበል አማኞች ጋር አብረን ያለ ነው። ስለዚህ ሁላችን የወንጌል አማኝ ያደረጉን እነኚህ መሰረታዊ የማይለወጡ የማይቀየሩ እምነቶቻችን ፒላሮቻችን ናቸው። እነኚህን ፒላሮች ለምን 1 ሚሊዮን አትለውም? ምንም ችግር የለብንም፣ እንቀበለዋለን። እሱ አይደለም ጉዳዩ። አንድ ነን በምትለው በኦርቶዶክስ ውስጥ እንኳን ብዙ አይነት ሴክት አለ፣ የተለመደ ነው። እዚሁ ኦርቶዶክስ ውስጥ እንኳን 4 አይነት አንድ ነን በምትለው ኦርቶዶክስ ውስጥ እንኳን 4 እና ከዛ በላይ ያላቸው እምነቶች አሉ። ምንም ጥያቄ የለው። ጎረቤት ከግብጽ ጋር አትስማማም። የግሪክ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር አንድ አይደለም፣ ግን ስቲል ኦርቶዶክስ ነን ነው የምትለው አይደል? ስለዚህ መሰረታዊ የምትላቸው ፒላሮች አሉ ማለት ነው። በእነኛ ፒላሮች ላይ ነው አንድ ነን እያልክ ያለው እንጂ መሰረታዊ የምትላቸው ጉዳዮች ላይ አንድ ስለሆንክ ነው አንድ ነን እያልክ ያለው እንጂ የግብጽና የኢትዮጵያ ኦርቶዶክስ ቤተክርስቲያን በእውነት እኔ ከተባልን ብዙ የምናወጣቸው ልዩነቶች አሉ። እዚህ ውስጥ እንኳን ኢትዮጵያ ውስጥ እንኳን ባለው በቤተክርስቲያን በጸጋና በካራ መካከል እንኳን ልዩነት አለ እዚሁ ቤተክርስቲያን ውስጥ ማለት ነውና ስለዚህ ምንም የምትሰራው ፖለቲካ ብዙ የሚረባ አይደለም። ጥያቄ ቢኖርህ ደስ ይላል ነበር። እውነትን የሚያስጨንቅ መጽሐፍ ቅዱሳዊ የሆነ ሐሳብ ቻሌንጅ ሊያደርግ የሚችል ነገር እንኳን መጠየቅ አትችልም። ችግሩ እሱ ነው። እሺ ሰላም አሌክስ ሚዩት ነው እያወራ ከሆነ አሌክስ ነው የሚለው አይደል? ሰላም አሌክስ። እሺ ሜላይ ቪዲዮን አገኘው አዘጋጀው። ቪዲዮን አግኝቼዋለሁ፣ ማየት እንችላለን። እሺ
ሪፖርት እንዳያረግብን በመሃል እንትኑን ብቻ እያሳየን ኦዲዮን እያሰማን እሺ እንግዲህ ሰሞኑን ዲላ አካባቢ የቲክቶክ ኦርቶዶክስ እና ተሐድሶች ውይይት አድርገው ነበር። እንግዲህ ቪዲዮን አይታችሁታል ብዬ አስባለሁ። እዚህ ሶሻል ሚዲያ ላይ ሲቀባበሉት ነበርና እሱኛው እውነት ለመናገር አልሰማሁትም ዲቤቱን፣ ግን እዛው ዲላ ላይ ስለ ኢየሱስ ክርስቶስ ምልጃ ትምህርት ለመስጠት ሞክሯል። ሮሜ 8:34 ላይ ማለት ነው። እና በቃ እስከዛ ድረስ እኛ ያልነውን ነው ኮፒ ፔስት ያደረጉት። ሲከራከሩን የነበሩ ለዘመናት ምንም ቃል እንኳን ሳይሸራርፉን የተናገሩትና እሱ ትምህርት እኛ ምንም ችግር የለብንም፣ ግን የመሬቱ ኦርቶዶክስ ትቀበለዋለች ነው ትልቁ ጥያቄ። ትቀበለዋለች ወይ የሚል ነው። እንግዲህ ዲላ ላይ የተናገሩትን ላሰማችሁ። ደግሞ የዲላ ክርስቲያን በቀላሉ ለኦርቶዶክስ ትምህርት ምትመች አይደለችም ሀገሪቷ። እኔም ብዙ ጊዜ እጄ እዛ አገልግያለሁ። ዲላ ላይ በጣም ጠንካራ የሆነ የተሐድሶ ህብረት አለ እና ቀላል መስሏቸው ነው የሄዱት፣ ግን አይደለም። ቢያንስ ሮሜ 8:34 ላይ ያለውን ሐሳብ እዛ ራሱ ዲላ ያሉ ክርስቲያኖች እንደሚያምኑት ነው ያስተማሩት። እና በጣም የገረመኝ አንድ ጥያቄ ተጠይቋልና አክሊልን የጠየቁት ጥያቄ የሚገርመ እኔ ኦርቶዶክስ ውስጥ እያለው ሳገለግል የተጠየቁት ጥያቄ ነው። ኤግዛክት ጥያቄ ነው የተጠየቀው። እሱን አሰማችኋለሁ ምን እንደሆነ እና በጣም ሲገርመኝ ነበር። ላሰማችሁ። እሺ ሮሜ 8:34 ላይ ነው። መከራ ወይስ ጭንቀት ወይስ ስደት ወይስ ስራ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው። እነዚህ ናቸው ማለት ከክርስቶስ ፍቅር ሊለዩን የሚችሉት እነዚህ ናቸው አለና ይሄ ተቋም ማን ይቃወመናል ምናምን እንዳላለ ጳውሎስ ይሄው እነዚህ ሁሉ ነገሮችን ዘረዘረ። እሺ ስለ አንተ ቃሉን ሁሉ ከኢየሱስ ክርስቶስ መስቀል በቀር ማን ይቃወመናል? ቀጥል ያደርግና ደግሞ ለገዛ ልጁ ያራዳል። ነገር ግን ስለ ሁላችን አሳልፎ ይሰጥ እንዲያው ከሱ ጋር ሁሉ ነገር ይሰጠናል። እግዚአብሔር አለ እያለ ይናገርና የሚያጸድቅ እግዚአብሔር ነው። እግዚአብሔር ይመረጣቸው ማን ይከሳቸው? እግዚአብሔር ይመረጣቸው ማን ይከሳቸው? የሚያጸድቅ እግዚአብሔር የሚኩን ይስማ እግዚአብሔር እያለልን እያለ ይናገርና ትምክህቱ ዝም ብሎ አሁን እግዚአብሔር እንደዚህ ያደረገልን ዝም ብሎ እንደዚህ ያደረገ ማን ስለሰጠን ልጁ አንድያ ልጁን ስለሰጠን አይደል? ልጁ ደግሞ ምን ስለሆነልን ሆነ ማን ይቃወመናል? መልሱ ምንድን ነው? ኦኬ መልስ አዘለ ነው አይደል? ጥያቄው ራሱ እግዚአብሔር ከኛ ጋር ሆነ ማን ይቃወመናል? ማንም። እሺ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም? ለገዛ ልጁ ያራራለት ማለት ለኢየሱስ ክርስቶስ ማለት ነው። ለገዛ ልጁ እንኳን ያራራለት ይልቁንም ስለኛ ስለ ሁላችን አሳልፎ የሰጠው እንዲያው ከእርሱ ጋር ደግሞ ሁሉ ነገር እንዴት አይሰጠንም? እንዴት አይሰጠንም? ይሰጠናል አይሰጠንም? ልጁን ከሰጠን ውዱን ነገር ልጁን ብቸኛ ልጁን ለገዛ ልጁ እንኳን ያራራለት ነገር ግን ስለ ሁላችን የሰጠው ከእርሱ ጋር ደግሞ ሁሉ አይሁዳውያን ተቃዋሚ ነበሩ አይደል? አህዛብ ተቃዋሚ ናቸው አይደል? ሰይፋቸውን እየመዘዙ ክርስቲያኖችን ያሳድዱ ነበር አልነበር? ሁሉም ተቃዋሚ አሉ። ግን እግዚአብሔር ከኛ ጋር ከሆነ ይላል። አሁን ትምክህቱን በእግዚአብሔር ላይ የሚያደርግ እሱ ያስችለናል። መጥተው የፈለገ ነገር ቢያደርጉን እንኳን ከእግዚአብሔር አይለኝም። እግዚአብሔር አለ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ቀጠል ያደርግና ደግሞ ለገዛ ልጁ ያራራል። ነገር ግን ስለ ሁላችን አሳልፎ ይሰጥ እንዲያው ከሱ ጋር ሁሉ ነገር ይሰጠናል። እግዚአብሔር አለ እያለ ይናገርና የሚያጸድቅ እግዚአብሔር ነው። እግዚአብሔር ይመረጣቸው ማን ይከሳቸው? እግዚአብሔር ይመረጣቸው ማን ይከሳቸው? የሚያጸድቅ እግዚአብሔር ነው። የሚኩን ይስማ እግዚአብሔር እያለልን እያለ ይናገርና ትምክህቱ ዝም ብሎ አሁን እግዚአብሔር እንደዚህ ያደረገልን ሲያሳርፈው ምን አለስ ስለ ክርስቶስ ነገር ምን ያለው ቆያል የሞተ አሁን
እግዚአብሔር ይረዳናል፣ ጌታ ደግሞ አብዝቶ ይረዳናልና ከአብ አብዝቶ ያምናል እንዳጠቃላይ አብዝቶ የሚረዳን ጌታ ነው ነው። ስለዚህ ስለ ጌታ ሲናገር እንደዚህ ያለ አሁን ትምክህቱ ክርስቶስ ላይ ሲያሳርፈው ምን አለ? ስለ ክርስቶስ ሲናገር ምን ያለ እኮ ያለ የሞት አሁን ትምክህቱ ሙሉ በሙሉ አንድያ ልጁን ስለሰጠን አይደል? ልጁ ደግሞ ምን ስለሆነልን ስለኛ። ስለዚህ አሁን የእግዚአብሔርና ክርስቶስ ኢየሱስ እንግዲህ በባህሪ አንድ ናቸውና እግዚአብሔር ይረዳናል፣ ጌታ ደግሞ አብዝቶ ይረዳናልና ከአብ አብዝቶ ያምናል እንዳጠቃላይ አብዝቶ የሚረዳን ጌታ ነው ነው። ስለዚህ ስለ ጌታ ሲናገር እንደዚህ ያለ አሁን ትምክህቱ ክርስቶስ ላይ ሲያሳርፈው ምን አለ? ስለ ክርስቶስ ሲናገር ምን ያለ እኮ ያለ የሞት አሁን ትምክህቱ ሙሉ በሙሉ አብ ላይ ብቻ አይደለም። ማን ላይ? ቅድም እንደሰማችሁት ሲነበብልን ሮሜ ምዕራፍ 5 ላይ ማለት ነው መታረቅን ባገኘንበት በእርሱ በኢየሱስ ክርስቶስ በኩል በማን እንመካለን ብሎ ነበር። በማን እንመካለን? በእግዚአብሔር እንመካለን ብሎ ነበር። በሌላ ስፍራ ደግሞ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ለእኔ ትምክህት ከእኔ ትምክህት ይራቅ። ለእኔ ትምክህቴ የክርስቶስ ኢየሱስ ምን ብቻ ነው? ትምክህቴስ እግዚአብሔር ነው። ትምክህቴስ ጌታዬ ኢየሱስ ክርስቶስ ነው ይላል። አሁን ጳውሎስ ማንም አይቃወመንም፣ ማንም አይከሰንም፣ ማንም አይኮንነንም እያለ እንዲህ በኮንፊደንስ የተናገረበትን ትምክህቱ አጠቃሉ ክርስቶስ። እሺ እየሰማችሁ ነው አይደል? ማንም አይከሰንም፣ ማንም አይኮንነንም። ሰምታችሁታል? ማንም አይከሰንም፣ ማንም አይኮንነንም። የሚኮንን ማን ነው ለሚለው ጥያቄ ማንም ነው እያለን ነው። የሚኮንን ማን ነው ለሚለው ጥያቄ ሮቢ ምዕራፍ 8 ቁጥር 33 ላይ ላለው ጥያቄ ማንም ነው፣ ማንም አይከሰንም፣ ማንም አይቃወመንም። ሲያሳርፈው ስንመለከት ምን አለ? የሞተው ክርስቶስ እኮ ሞቶልኛል። እሺ የሞተው ይልቁንም ከሙታን የተነሳው ሞቶ እኮ አልቀረም፣ ይልቁንም ሞትን ድል ነስቶ ተነስቷል እኮ ማለት ሞቶ የቀረ ቢሆን ሞቶ ከቀረማ ምኑ ተመካበት ያስፈልጋል አይደል? በዙሪያው በጣም ደህና የሆነ ሰው የምትመካበት ሰው ቢኖር ለምሳሌ ግን እሱ የሆነ ሰዓት ላይ ቢሞት ከሞተ በኋላ በእርሱ መመካት ትችላለህ? ስለዚህ ምን አለ ጳውሎስ? ጌታ እኮ ሞቶልኛል፣ ስለኔ ሞቶልኛል። ደግሞ እኮ ሞቶ ብቻ የቀረ አይደለም፣ ይልቁንም ከሙታን ደግሞ ተለይቶ የተነሳ ነው። ከሙታን የተነሳው እሺ በእግዚአብሔር ቀኝ ያለው ስልጣኑ ደግሞ ከአባቱ ጋር እኮ አንድ ነው። ይኸው በእግዚአብሔር ቀኝ ያለ እኮ ነው። በእግዚአብሔር ቀኝ ያለ እሺ ደግሞ ስለ ተቋርጬ ይሆን ወገኖች? ተቋርጫለሁኝ እኔ አለው። ኦኬ ሚላ ነው። እሺ ኔትወርኩ ነው። እሺ ታዲያ ቴንክ ዩ ጋይስ። ሚላ ነው የተቋረጠው ዳኒ የሚላ ነው አይደል? ሞቅ ዋናው ቦታ ላይ ታውቃለህ፣ አለኛ ቦታ አሪፍ ቦታ ላይ አይደል? እኔ እንደዚህ ስቃይ ውስጥ ለምን ትገባላችሁ? የእውነት እኮ ነው ማለት በቃ እንዲህ መሰቃየት አይኖርባችሁም። ባይዘው ነቅ አትሰቃዩ። መጽሐፍ ቅዱስ ያለውን ቃል ለምንድን ነው እሱም አትቀበሉት? ለምን ስቃያችሁን ታዩታላችሁ? ሊያሽሞነሙ ነው ቃሉ ወደማይለው ሊታገለው ወደዛ መለወጥ በጣም ቢያሽሞነሙ ነው አንድ ደጋግሞ ማለት ነው። ግን ምንም ቃሉ ግን የትም ሊሄድ አይችልም። እሺ አቤቱ ማረን። ሰላም ከየት ቤተ እምነት ይሆን?
አቤቱ ማርን። እሺ አይ ቲንክ ሳላላወቁ ነው የገቡት። እሺ አውርዳችሁ ይቅርታ ታብሳር ገባሁት መሰለኝ። ችግር የለም። እኔ በጌታ ነኝ፣ ይቅርታ አድርግልኝ። እሺ ጸጋ ይብዛልሽ፣ ተባረኪ። እንኳን በጌታ ሆንሽ። አሜን። አውርደኝ፣ እንዴት እንደገባሁም አላውቅም። እሺ ችግር የለም። ያ አይ ቲንክ ኔትወርኩ ነው ብዬ አስባለሁ። እሺ ሰላም ተሬ፣ ሰላም። ከየት ቤተ እምነት የሆነ የመጣኸው ወዳጄ? ተሬ ወይ እያወራሁ ግን ወሬ እያየ ነው። እኔ እኮ ፊት ለፊት እያየው ነው። አጋጣሚ እኔም ጎስና ገብቶብኛል ነው እንዴ? እሺ ችግር የለም። ወደ እኔ ዞር ብትል ግን አሪፍ ነበር። ወደዛ እያየን ያለውና እሺ ጸጋ ይብዛላችሁ። እሺ ተባረክ ብራዘር፣ ጸጋ ይብዛል። የመለየት ጸጋ ትጠላለህ ይላል። ይሄ ነው ተሳካልኝ። እዚች ላይ ዘይት ጣል ብታረግባት ይደርስ ነበር። ዘይት ብቻ ነው ቀረ። እዚች ላይ ትንሽ የገስታውስና ዘይት ጣል ብታረግባት በቃ ከሰሞኑን ዳግም ሚሎትን እያዩ አልተሳሳትም ብዬ ነው። እሺ ጸጋ ይብዛልህ ብራዘር። እሺ ሌላ ኦርቶዶክስ ያለ ባይዘው እስከዛ ድረስ መቀበል እንችላለን። ኦርቶዶክሳውያን ካላችሁ መቀበል እንችላለን። ጌታ ኢየሱስ ይባርካችሁ። ሼር ይደረግ፣ ኮፒ ሊንክ ይደረግ። ያ ቪዲዮ ሲታይ ስለነበረ ሪፖርት ሊሆን ይችላል ሚላን ያወረደው እኔን ዘግቶት ነበር። አይ ቲንክ እንትን ጊፍት ምናምን መስጠት አይቻልም፣ ሰስፔንድ ተደርጎ ነበር። አሁን ከለቀቀ አላውቅም፣ ግን ያው ኖርማል ነው፣ የተለመደ ነው። እናንተ የሚጠበቅባችሁ ሼር ማድረግ፣ ኮፒ ሊንክ ማድረግ፣ ሪፖስት ማድረግ ነው። ተባረኩልኝ። ቴንክ ዩ ጋይስ። በሱ ነው የምናስቸግራቸው። አሁን ሼር፣ ኮፒ ሊንክ፣ ታፕ ሪፖስት አድርጉት። ሜላይ ኔትወርክ መሰለኝ አይደል? አዎ ኔትወርክ ነው። እሺ እኮ ፖይንትን ፕሩፍ ለማድረግ ዲላይድ እንዴ ብዬ እዛው ድረስ ለምን አልሄድም ብለህ የጥሩ ሀሳብ ነው፣ መሄድ አለብኝ። እሺ ሮሜ 8:34 ላይ ያለውን ሀሳብ እያብራራን ያለው አሁን የሚኮንን ማን ነው ለሚለው ጥያቄ ምላሹን መስመሽ የሚያጸድቅ ማን ነው? እርሱ ደግሞ ሁሉ ነገር እንዲያው ይሰጠናል። ኧረ ይሰጠናል የሚል መልስ አለ። እሺ ቀጣይ እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጣቸውን ማን ይከሳቸዋል? አይደል? እግዚአብሔር ከመረጣችሁ እግዚአብሔር የመረጠውን መክሰስ የሚችል አለ? እሺ የመረጠውን ማንም አይከስም። ጥሩ የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሚያጸድቅ ማን ነው? እግዚአብሔር ያጸደቀውን መኮንን የሚችል ሳለ የለም። እሺ እግዚአብሔር ያጸደቀውን የሚኮንን አለ ወይ? የለም። አሁን ወደ ቀጣይ ከሚዳችን በጣም ጥሩ። አሁን ኦርቶዶክስ እንደዚህ ታስተምራለች ወይ ነው መጽሐፍ ቅዱሳዊ እውነታ። አሁን እሱ እንደተናገረው ነው። የሚኮንን አለ ወይ? የለም ነው መልሱ። ልክ ነው፣ ትክክል ነው። መሬት ላይ ያለችው ኦርቶዶክስ ምን ትላለች? የሚኮንን ማን ነው ነው የምትለው መሬት ላይ ያለችው ኦርቶዶክስ። እስቲ ፕሮፌሰራችንን እንስማቸው። እንስ ማን ነው የሞተው? ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቅ? የሚለው ምንድነው? የሚለው ምንድነው? ማስተላለፍ የሞከረው ምንድነው? ቅዱስ ጳውሎስ የሚለው የሮሜ ክርስቲያኖች ምንድነው ያስተማራቸው? ራሱ ምንድነው የሚለው? ይሄዳል ወይ? መጀመሪያ የሚነግረን
እንግዲህ ስለዚህ ነገር ምን እንላለን ብሎ በመጀመሪያ የሆነውን የጻፈውን ድንቅ ነገሮች ጽፎ የሚነግረን ነገር አለ። ከዛ ይቀጥልና ስለ የሚፈርደው ማን ነው የሚኮንነው ማን ነው ይልና እግዚአብሔር ነው ይልና የሚፈርደው እግዚአብሔር ነው ይልና የሚኮንንስ ማን ነው ይልና ያቆማል በጥያቄ ምልክት። ተመልከቱ። የሚያጸድቅ እግዚአብሔር ነው አለ። የሚኮንንስ ማን ነው ብሎ ካለ በኋላ ቀጥሎ ያለው ቃል ምንድነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። የሚኮንነው ክርስቶስ ኢየሱስ ነው እኮ የሚለው። መኮነን ማለት ደግሞ ምን ማለት መሰላችሁ? ኮነነ ገዛ ነው ወይም ፈረደ ነው። በዛ ነው የሚሄደው። ስለዚህ ቃሉ ገና ስታዩ እኮ በጣም እኮ አስተውላችሁ ሂዱ። የሚያጸድቅ ማን ነው? እግዚአብሔር ነው አለ። የሚኮንን ማን ነው አለና ውስጥ ማብራሪያ የተጻፉ ነገሮች አሉ። መጨረሻ ላይ ግን ማን ነው የሚፈርደው አለና ኢየሱስ ነው አለ። መሃል ላይ ያለው ቃል ግን የሚማልደው ከዚህ ጋር ኮንቴክስቱ አይሄድም። ጭራሽ አይሄድም አይሄድም። ስለዚህ የሚኮንን ማን ነው? ለመምህር ዘበነ በሌላ ያለችው ኦርቶዶክስ ኢየሱስ ነው የሚኮንነው። ለቲክቶክ ኦርቶዶክስ የሚኮንን የለም። ሌላ አንድ ልጨምርላችሁ። እሺ ኦርቶዶክሳዊ ፕሮቴስታንት እንደሚባለው ኦርቴስታንት የሚባል ተነሳ እንዴ? ያስብላል እኮ ኦርቴስታንቶች የተቃወሙ ነው። አሁን ደግሞ ይሄን ኦርቶዶክሳዊ ምላሽ ነው። በዚህ ጥያቄ ላይ ተነስቶ እንግዲህ ምላሽ እየሰጡ ነው። አሁን ደግሞ ምላሽ ቢሰጡት ሊቀ ጠበብት ናቸው። ዲያቆን ገብቶላል ሜላዬ አላየው ዲያቆን። እሺ ይሄኛውን ልጨርስና እንትና አብሮ እሺ አታጠረዋለህ በዛው። እሺ ተመልከቱ። ጥያቄው ራሱ ምንድነው የሚለው? የሚያጸድቅ እግዚአብሔር ነው የሚኮንንስ ብሎ ጥያቄ ነው ያደረጉት። እሺ ምላሹ ምንድነው? ኦርቶዶክስ ምንድነው የምትለው? እሺ ከገነት ቤተክርስቲያን ነው የመጣሁት ነው የሚለው ጠያቂው። ከገነት ቤተክርስቲያን ነው የመጣሁት። እኔ ጠይቅ የፈለኩት ምንድን ነው? ለምሳሌ ሮሜ 8:34 ላይ ወሰነው እግዚአብሔር ቀኝ ያለው ስለኛ የሚማልድ ኢየሱስ ክርስቶስ ነው። እዚህ ትቆማለህ፣ መልስላለሁ፣ ትሞግታለህ፣ ችግር የለም። ወንድማችን ስለ ጥያቄ እናመሰግናለን። እኔ አቁም እስክልህ ድረስ ድምፁ ይሰማል። እሺ አሁን ያነበብከው ለማዘው ይመልስልሃል። አሁን ያነበብከው እያንዳንዱ እሺ 8:34 የሚያጸድቅ እግዚአብሔር ነው የሚኮንን የሚያጸድቅ እግዚአብሔር ነው አለ። የሚያጸድቅ ማን ነው? እግዚአብሔር ነው አለ። የሚኮንንስ ማን ነው? አሁን ይሄ ጥያቄ ነው። ጥያቄ ምልክት ነው መጽሐፍ ቅዱስ አለው። እሺ የሚያጸድቅ ማን ነው አለ? እግዚአብሔር ነው አለ። የሚኮንንስ ማን ነው ብሎ አሁን ጥያቄ ነው። ማንን ያመጣ ነው? ኮናኙን ያመጣ ነው። አማላችን አይደለም። ወደ ሌላ እንዳትሄድ። ኮናኙን ያመጣ ነው። የሚኮንንስ ማን ነው አለ። እሺ የሚኮንነው ማን ነው? አሁን ያብራራል። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ እሱ ምንድን ነው? የሚኮንን ነው። ግንዘናበራችሁ ጥያቄ እዚህ ነው መመልሰው። የሚኮንነው ማን ነው ካለ በኋላ ለዚህ መልሳሪያው ቅዱስ ጳውሎስ አሁን ለምሳሌ ቀይ ዘልዳጋ ለከመካ ማለት አንተ ጥሩ ልጅ ነህ ለማለት ሌላ ቅጽሎችን ማምጣት አስፈላጊ ነው። አንተ ያልገባህ ቃል ጋር ስመጣለን አሁን ቅዱስ ጳውሎስ ለመነሳት የሚያጸድቅ ማን ነው አለ። እግዚአብሔር ነው ካለ አሁን ኢየሱስ ክርስቶስ መልሶ ኮናኝ እግዚአብሔር ነው ለማለት የሚኮንነው ማን ነው ካለ በኋላ የሚኮንን በእግዚአብሔር ቀኝ ያለው
የሚማልደው ክርስቶስ ኢየሱስ ነው። እሱ ኮናኝ አስለቅኝ ነው እያለን ነው የሚማልደው የሚለው ቃልን ስመጣለን ሳባራምቅ ማለደ ማለት እና አማለደ ማለት ይለያያል። ግልጽ ነው። ማለደ ማለትና አማለደ ፈረደ ማለት ነው። ስለኛ የሚፈርደው ማለት ነው። ይሄ ደግሞ ገላገለን። ስለኛ የሚፈርደው የመሬት ኦርቶዶክስ እንደነች ተመልከቱ። እንዲህ ህዝቡን አዲሱ ሚካኤል ነው የተሰበሰበው ህዝብ፣ እዛ ላይ የተሰበሰበው ህዝብ ብለል ይላል እንግዲህ። ስለዚህ የመሬት ኦርቶዶክስ ምንድነው የምትለው? የሚኮንነው ማን ነው ለሚለው ጥያቄ ኢየሱስ ነው ብላ ነው የምትመልሰው ማለት ነው። ኢየሱስ ብላ ነው የምትመልሰው። የቲክቶክ ኦርቶዶክስ ግን ምን አለች? ማንም የለም አለች። ማንም የለም አለች። እና ወዳጃችን ይህን ካስተማረ በኋላ የተጠየቀውን ጥያቄ ላሰማችሁ። ምን ብሎ እንደጠየቁት ይህን ትምህርት አስተምሮ ሲጨርስ እሱ ከማን ጋር ስለሆነ ስለዚህ የጌታ አገዛው ለሰላም ያሰለ አናውቅም። ስለዚህ ይህ ከቅዱሳን ጋር በሚነካካ ነው ማለት ነው። ከዛ ተመልሶ ያደረገ ይኖራል። እኛን ትምህርት የኛን ማብራሪያ እስከያዙ ድረስ የምንቃወሙ ከምን አንጻር ነው ከተባለ እና የፕሮቴስታንት እዚህ ጉዳይ ላይ ይህ ከዚህ አንጻር ይመጣል። ሌላ እዚህ ጉዳይ ላይ ጥያቄ ነው የሚያሳድገን ልክ እንደ ህፃን ልጅ። ስለዚህ ጌታ ሞቶልናል። ሞቶ ደግሞ ዝም ብሎ አልተወንም፣ ያሳድገን። ወልዶናል፣ ያሳድገን። ወልዶ ወላጅ እንደሌለዋቸው ልጆች ሜዳ ላይ በትኖ ይሄድ አይደለም። ይልቁንም እገዛው አሁንም አለ። ጌታ ሰው የሆነው ይላል ጎሬው ዘርዚናቱ የተባለ ክርስቲያናችን ልጅ እሱ ሰው የሆነው እኛ አምላክ እንድንሆን ማለት የባህሪ አምላክ ሳይሆን በጸጋ ከፍ ከፍ ብለን እግዚአብሔር መስለን እንድንኖር ነው። እንደዛ መስለን እስክንኖር ድረስ አይተወንምና ስለኛ የሚማልደው ክርስቶስ ኢየሱስ ነው። ስለዛ ክርስቶስ ስለኛ ይማልዳል ተብሎ ሲናገር ያግዘናል። በህይወታችን ውስጥ በመውጣት በመግባታችን፣ በመውደቅ በመነሳታችን ውስጥ እርሱ አጋዣችን። ይህ ከዚህ አንጻር ሌላ እዚህ ጉዳይ ላይ ጥያቄ ያልገባው ሰው ካለን መጠየቅ ይችላል። እሺ፣ ትምህርቱን ጨረሰ። ያልገባው ሰው ካለ ጥያቄ ይጠይቀኝ እያለ ነው። ያልገባው ሰው ካለ ጥያቄ ይጠይቀኝ እያለ ነው። በዚህ ጉዳይ ላይ እንደዚህ ቦታ ላይ ትንሽ ታፈራለህ። ቀደም እንዳልኳችሁ ከፕሮቴስታንት አንጻር ልዩነቱ ምንድን ነው? ጥያቄ ሰማችሁታ? አስተምሮ ሲጨርስ ከፕሮቴስታንት ምን ነው የሚለየው አንተ ትምህርት አሉት። ይሄ ጥያቄ ይኸውላችሁ፣ እኔም ኦርቶዶክስ በነበርኩበት ጊዜ ስላሴ ቤተክርስቲያን ይሄኑ መዳን የሚል ትምህርት ነበርና ሮሜ 8:34ን አስተምሬ ስጨርስ ጥያቄ ካላችሁ አልኩኝ። አንዷን እጇን አወጣችና አሁን ያስተማርከው ትምህርት ከፕሮቴስታንቱ ምንድነው ልዩነቱ ብላ ነው የጠየቀችኝ። አሁንም ማኬ ታሪክ ራሱ ሲደግም ልክ ሲጨርስ ያለ በቃ ቀረ። ከፕሮቴስታንቱ ምንድነው የሚለየው አንተ ትምህርት አሉት። ምክንያቱም ይታወቃል ይሄ ትምህርት የኦርቶዶክስ ትምህርት አይደለም። ያስተማረው ትምህርት የእኛን ትምህርት ነው፣ which is የመጽሐፍ ቅዱስን ትምህርት። ድጋሚ ስሙት። ከፕሮቴስታንት አንጻር ልዩነቱ ምንድን ነው? የእኛና የፕሮቴስታንት እዚህ ጉዳይ ላይ ልዩነታችን ምንድን ነው? እንግዲህ የፕሮቴስታንቱ ላይ ጥሩ ጥያቄ ነው እውነቱ። ይሄን ይመስላል እንግዲህ እሺ ዲያቆን እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? አለን ጌታ ይመስገን። ከኦርቶዶክስ ነው አይደል? አዎ። እሺ መልካም። ቪዲዮቹን አሁን የሰማሁትን ሰምተዋል? ከፊሉን የሰማሁት በመሀል ወጥቼ ነበረ። በሰማሁት ግን አንዳንድ ነገሮች ለምሳሌ አኬ የተናገረው የኦርቶዶክስ ትምህርት አይደለም ምናምን ስትል ነበረ ባልሳሳት።
ይሄ እንግዲህ እኔ ማቀው እስከማቀው ድረስ የኦርቶዶክስ ትምህርት እንደሆነ ነው ማቀው። ምንም የኦርቶዶክስ ትምህርት ያልሆነ ነገር አልሰማውም። መምህር ዘበነም ከተናገሩት ጋር ትንሽ ሊለያይ እንደሚችል ሮሜ 8:33 ሮሜ 8:33 ላይ ያለው የሚኮንን ማን ነው የሚለው መልሱ ምንድነው? የሚኮንን ማን ነው የሚለው መልሱ ምንድነው? አንደኛ ሊኮንን የሚችል ማን ነው ነው። ኮናኙ ሊኮንን የሚችለው ክርስቶስ ከመረጠ ካጸደቀ ሊኮንን የሚችል ማን ነው ነው። ማንም የለም ነው። ፕላስ ደግሞ ክርስቶስ ነው ኮናኝ፣ ሌላ ኮናኝ የለም። ለዛ ሊኮንን የሚችል ማን ነው? እሱ ኮናኙ ካጸደቀ ነው። ሮሜ 8:33 እስቲ ከፍ ብላም ነው ወዳጄ ቆይ ሮሜ 8:33 ላይ የሚኮንንስ ማን ነው ለሚለው ጥያቄ ምላሽ ምንድነው? የሚኮንንስ ማን ነው ለሚለው ጥያቄ ከላይ ያለውን እስቲ አንብብልኝ መልስልሃለሁ። መልስ ምንድነው ወዳጄ? ቆይ አንተ የትኛው ነው እኮ ከላይ ያለውን አንብበው፣ ከላይ ያለውን ቁጥር አንብበውና ልመልስልህ እኮ ነው። አንድ ቃል አይደለም መልስልህ። ለምሳሌ መልሰው እኮ መልሰዋለሁ እኮ እኔም ማቀው ኮናኝ ክርስቶስ ነው። ክርስቶስ የማረውና ክርስቶስ ያጸደቀውን ደግሞ የሚኮንንስ ማን ነው ሲል ማንም ነው። ምክንያቱም ኮናኙ ክርስቶስ ስለማረው ስላጸደቀው ስለመረጠው እኮ ማንም የለም ነው መልሱ። መልሱ ማንም የለም ነው። ምክንያቱ ደግሞ ክርስቶስ ኮናኙ ስለማረው ስላጸደቀው ነው። ጥሩ። ስለዚህ አንተ አኬና ያስተማረውን ትምህርት ነው የምትቀበለው፣ የዘበነን አይደለም። አኬ የሚያስተማረው ዘበነ የሚያስተማረው የሚጣረስ ነገር የላቸውም። ይጣረሳል። ሁለት መልስ የለውም። የሚኮንን ማን ነው ለሚለው መምህር ዘበነ ያስተማሩት ኢየሱስ ነው ያሉት። ኮናኙ ኢየሱስ ነው ያሉት። ሊቀ ጠበብትም ዘሪሁንም የተናገሩት ኮናኙ ኢየሱስ ነው ብሎ ነው የመለሱት። ማንም ኮናኝ ኢየሱስ ነው ያሉት። አዎ ኮናኝ ክርስቶስ ነው። ሊፈርድ የሚችል የሚለውን ነው። ሊፈርድ የሚችል ማን ነው? ስለዚህ እዚህ ጋር እየተናገረ ያለው እግዚአብሔር የመረጣቸውን ነው። ሊኮንን የሚችል ማንም የለም። ምክንያቱም ራሱ እግዚአብሔር ስለመረጣቸው፣ ኮናኙ እርሱ ስለመረጣቸው ነው። ስለዚህ ማንም የለም የሚለው ከነዘበነ ትምህርት ጋር የሚጋጭ ነገር የለውም። አይጋጫሉ ዳጂ። ኮናኙ ኢየሱስ ነው እያሉ ነው። አንተ ኮናኙ ኢየሱስ አይደለም እያልክ ነው። ኮናኙ ኢየሱስ ነው የተባለበት አውድኮ ሜሎስ እዛ ጋር ያለው እግዚአብሔር የመረጣቸውን ሊኮንን የሚችል ማን ነው? ራሱ እግዚአብሔር ሊኮንን ከቻለም ሊኮንን የሚችለው ክርስቶስ ነው። እሱ ደግሞ የመረጣቸውን ያከበራቸውን ማን ይኮንናል ነው። ስለዚህ መልሱ ሁለት ነው የምትለው? ኢየሱስም ነው ማንም ነው መልሱ? እንደዛ አይደለም። ግልጽ ነው እኮ አንዱን ያዝ ወዳጅ፣ አንዱን ያዝ። ሮሜ 8:33 ላይ ያለው ጥያቄ ለጥያቄው ምላሽ እሺ፣ እግዚአብሔር የመረጣቸው ማን ይከሳቸዋል ለሚለው ምንድነው ምላሽ? እግዚአብሔር ስለመረጠ መራጩ እሱ ስለመረጠ ማንም አይከሳቸውም ነው። ማንም አይከስም። በቃ እሺ፣ የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ምላሹ ምንድነው? የሚያጸድቅ እግዚአብሔር ነው። ሊኮንን ከቻለ የሚኮንነው ራሱ እግዚአብሔር ነው። ስለዚህ እግዚአብሔር ያልኮንነው ማንም አይኮንን። የሚኮንን ማን ነው? ግልጽ እኮ ነው። የሚኮንን ማንም የለም እግዚአብሔር የመረጠው ነው። ምክንያቱም ራሱ እግዚአብሔር ነበር ሊኮንን ከቻለ የሚኮንን ነው። ምላሹ ማንም የለም ነው። ኢየሱስ ነው ምላሽ የለው። ምክንያቱም ደግሞ ኢየሱስ ነበር ሊኮንን ከቻለም ነው። የነዘበነም እንኳን ሊኮንን ከቻለም ኮናኝ ክርስቶስ ነው። ከቻለም የለም ወዳጄ። መምህር ዘበነ የተናገሩት ላይ አንተ አትጨምር አላሉ። መምህር ዘበነ ያሉትን ያው አሰማለሁ። አሁን እንደዛ በጣም ብዙ ጊዜ ኮነነ ገዛ ነው ወይ ብሎ ካለ በኋላ ቀጥሎ ያለው ቃል ምንድነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማር ነገር አለ። ከዛ ይቀጥልና ስለሚፈርደው ማን ነው የሚኮንነው ማን ነው ይልና እግዚአብሔር ነው ይልና የሚፈርደው እግዚአብሔር ነው ይልና የሚኮንንስ ማን ነው ይልና ያቆማል በጥያቄ ምልክት። ተመልከቱ። የሚያጸድቅ እግዚአብሔር ነው አለ። የሚኮንንስ ማን ነው ብሎ ካለ በኋላ ቀጥሎ ያለው ቃል ምንድነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። የሚኮንነው ክርስቶስ ኢየሱስ ነው እኮ የሚለው። ይሄው አለቀ። የሚኮንነው ኢየሱስ ነው የሚለው ይሄን ነው እየተናገሩ ያሉት መምህር ዘበነ። በነገራችን ላይ ማለት ነው ሜሎስ
ይሄ አሁን እኔ ቅድም ያልኩ የቤተክርስቲያን አባቶች ትምህርት ነው። ሁለቱም ስለ የሚጣረስ ነገር ስለሌለው ነው። ሁለት መልስ ኖሮ አይደለም። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሚኮንን ማን ነው ለሚለው ከኢየሱስ